ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 41 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ዛሬ እንዴት ስለምንችለው ነገር እንዴት በቀላል መንገድ መግለጽ እንደምንችል ካንን ተጠቅመን እንዴት ስለምናደርገው ነገር በቀላሉ መንገድ መግለጽ እንችላለን የሚለውን ትምህርት ነው ይዤላችሁ መጣሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዳትረሱ ማለት ነው። እንግዲህ እዚህ ጋር የምታዩቸው በካን የተመሰረቱ የተለያዩ የእንግሊዝኛ ኮሚኒኬሽኖች አሉ። እነዚህ እንዴት በቀላል መንገድ ትርጉማቸውን ሆነ የሆነ ሰው እንደዚህ ቢጠይቀን እኛስ ምን ብለን መመለስ እንደምንችል የምናይበትን ትምህርት ነው ይዤላችሁ መጣሁት ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ ናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እኛንም ማበረታቱን እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዝኛ ሂሳብ ከመሰረቱ መማር መከታተል ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። አሁን እዚህ ጋር እንዴት እናንብበው? መጀመሪያ ሲኤን እንደማንበብ አለባችሁ። እንደ ካ ኤንን ን ብላችሁ ማንበብ ካን፣ ዋይ ኦዩን ዩ ብላችሁ ማንበብ ዩ። ከዛ ሲኦን ኮ ኤልን ል ብለን ማንበብ ኮል ኤምኢን ሚ ብለን ማንበብ ካን ዩ ኮል ሚ ካን ዩ ኮል ሚ። እዚህ ጋር አሁን ምንድነው ልትደውልልኝ ትችላለህ። እዚህ ጋር ትችላለህ ብላችሁ አስተካክሉ፣ ወይም ትችያለሽ ለማለት ነው። እሺ ቦታ ስላልበቀኝ ሙሉ አልጻፍላችሁም። ስለዚህ ልትደውልልኝ ትችላለህ ወይም ትችያለሽ ለማለት ነው። እሺ ስለዚህ እዚህ ጋር ካንጂው ስንል አሁን እዚህ ጋር ምንድነው ካንዩ ትችላለህ እያልን ነው። ትችላለህ ወይም ትችያለሽ ጥያቄ። ኮል ሚ ማለት ልትደውልልኝ፣ ኮል ሚ ማለት ደውልልኝ። ስለዚህ በአንድ ላይ ካኒ ኮል ሚ ልትደውልልኝ ትችላለህ ወይም ልትደውልልኝ ትችያለሽ ለማለት ስንፈልግ እንላለን ካኒ ኮል ሚ እንላለን ማለት ነው። ከዛስ አዎ ከሆነ የስ ትላላችሁ። እዚህ ጋር የስ ብትሉና አይን እንደ አይ ማንበብ፣ ሲኤን እንደ ካ፣ ኤንን ካን አላችሁ ካን። ከዛስ ሲኤን እንደ ኮ ኤልን ል ብላችሁ ማንበብ ኮል ዋይ ኦዩን ዩ ብላችሁ ማንበብ የስ ብላችሁ እዚህ ጋር የስ ብላችሁ ጨምሩበት ማለት ነው። የስ አይ ካን ኮል ዩ ምን ማለት ነው? አዎ ልደውልልህ እችላለሁ ወይም እደውልልሃለሁ ለማለት ስትፈልጉ ምን ትላላችሁ ማለት ነው? የስ አይ ካን ኮል ዩ፣ እሺ እደውልልሃለሁ ወይም ልደውልልህ እችላለሁ ብላችሁ በቀላሉ መለሳችሁ ማለት ነው። ያ እዚህ ጋር ሲኤናውንም እንደ ካ ኤንን ካን አልን ካን፣ ዋይ ኦዩን ዩ ብለን ማንበብ፣ ጂአይን ጊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ፣ ጊቭ ኤምኢን ሚ ብለን ማንበብ። ካን ዩ ጊቭ ሚ ምን ማለት ነው? ልትሰጠኝ ትችላለህ ወይም ልትሰጭኝ ትችላለሽ ስንል ምናለን? ካን ዩ ጊቭ ሚ እንላለን። ካን ዩ ስትሉ ትችላለህ ወይም ትችያለሽ ነው። ጊቭ ሚ ማለት ደግሞ ምንድነው? ስጭኝ ለማለት አይደለ? ስለዚህ ካን ዩ ጊቭ ሚ ልትሰጠኝ ትችላለህ ወይም ልትሰጠኝ ትችላለሽ ስትሉ ምን ትላላችሁ ማለት ነው? ካን ዩ ጊቭ ሚ ትላላችሁ ማለት ነው። ከዛ ምን ትላላችሁ? የስ አይ ትላላችሁ። ሲኤን ካ ኤንን ን ካን። ከዛስ ጂአይን ጊ ቪኢን ቭ ብላችሁ ማንበብ ጊቭ ዋይ ኦዩን ምን ብለን አንባለን? ዩ ብለን ማንበብ ካን የስ አይ ካን ጊቭ ዩ አዎ ልሰጥህ እችላለሁ ስትሉ ምን ትላላችሁ ማለት ነው? አይ ካን ጊቭ ዩ ትላላችሁ ማለት ነው። አይ ካን ጊቭ ዩ እሰጥሃለሁ፣ ልሰጥህ እችላለሁ ማለት ነው። ከዛስ ሲኤናውንም እንደ ካ ማንበብ ኤንን ን ካን ዋይ ኦዩን ዩ ብለን ማንበብ ዳብሊው ዌ ቲን ት ብለን ማንበብ ዌት ካን ዩ ዌት ምን ማለት ነው? መጠበቅ ትችላለህ ወይም መጠበቅ ትችላለህ እንላለን። ካን ዩ ዌት እናለን ማለት ካን ማለት ምንድነው? መቻል አይደለ? ዩ አንተ ወይም አንቺ ነው። ዌት ማለት ደግሞ መጠበቅ ነው። ስለዚህ ካን ዩ ዌት መጠበቅ ትችላለህ፣ መጠበቅ ትችያለሽ ማለት ይሆናል ማለት ነው። ከዛ መልሳችን አዎ ከሆነ የስ ትላላችሁ። የስ አይ ካን ዳብሊው ዌ ቲንት ብለን ማንበብ ዌት አይ ካን ዌት ምን ማለት ነው? አዎ መጠበቅ እችላለሁ ብላችሁ በቀላሉ መለሳችሁ ማለት ነው። ከዛስ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ካን ዩ ቴክ ኢት ይላል። ካን ዩ ቴክ ኢት ማለት ምን ማለት ነው?
ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው ምን ማለት እንደሆነ። አሁን ወደ ቀጣይ እንለፍ ማለት ነው። ያ እዚህ ጋርስ እንዴት እናንብበው? አይን እንደ አይ ማንበብ ነው። ሲኤን እንደ ካ፣ ኤንን ን ብለን ማንበብ ካን። ከዛ ዲኦን ዱ ብላችሁ ማንበብ፣ አይቲን ኢት ብለን ማንበብ። አይካን ዱ ኢት አይካን ዱ ኢት ምን ማለት ነው? ማድረግ እችላለሁ ስትሉ ምን ትላላችሁ ማለት ነው? አይ ካን ዱ ኢት ትላላችሁ ማለት ነው። አይ ካን ስትሉ እችላለሁ ማለት ነው። ዱ ማለት ማድረግ መስራት ማለት ነው። ስለዚህ አይ ካን ዱ ኢት ስንል ማድረግ እችላለሁ እንደማለት ይሆናል ማለት ነው። ከዛስ መልስ ምን ሊሆን ይችላል? ለሆነ ሰው እንደዚህ ስንል ዋይ ኦ ዩ ዩ ብለን እናነባለን። ሲኤን ካ፣ ኤንን ን ካን፣ ዲኦን ዱ፣ አይቲን ኢት። ስለዚህ ዩ ካን ዱ ኢት ካን ዱ ኢት በቀላሉ ምን ብለን መለስን ማለት ነው? አዎ ማድረግ ትችላለህ፣ ማድረግ ትችያለሽ ለማለት ስንፈልግ ዩ ካን ዱ ኢት የስ ትላላችሁ እዚህ ጋር መጀመሪያ አዎ ማለት ነው። ዩ ካን ስትሉ ትችላለህ፣ ትችያለሽ። ዱ ማለት ምንድነው? ማድረግ መስራት። ኢት ማለት ደግሞ ማድረግ የምንችለውን ነገር ወይም የምንሰራውን ነገር ነው የሚገልጽልን። ስለዚህ ዩ ካን ዱ ኢት ማድረግ ትችላለህ፣ ማድረግ ትችያለሽ ማለት ቻልን ማለት ነው በቀላሉ። ከዛስ እዚህ ጋር አሁንም ሲኤን እንደማንበብ አለብን። ሲኤን እንደ ካ፣ ኤንን ን ብላችሁ ማንበብ። ካን አላችሁ ካን፣ ዋይ ኦ ዩን ዩ ለማንበብ፣ ቲን እንደ ት፣ አርን እንደ ር፣ ዋይን እንደ ይ። ትራይ ካን ዩ ትራይ። ካን ዩ ትራይ ምን ማለት ነው? መሞከር ትችላለህ ወይም መሞከር ትችያለሽ እንላለን ማለት ነው። ካን ዩ ትራይ እንላለን ማለት ነው። ካን ማለት ምንድን ነው? ካን ዩ ስትሉ ትችላለህ ወይም ትችያለሽ ብለን እየጠየቅን ነው። ትራይ ማለት ደግሞ ምንድን ነው? መሞከር ማለት ነው። ስለዚህ ካን ዩ ትራይ ስንል ምን ማለታችን ነው? መሞከር ትችላለህ ወይም መሞከር ትችያለሽ ነው። ከዛ መልሳችን ሊሆን ይችላል የስ አይ ሲኤን ካ ኤንን አይ ካን ቲን እንደ ት፣ አርን እንደ ር፣ ዋይን እንደ ትራይ የስ አይ ካን ትራይ ምን ማለት ነው? አዎ እችላለሁ፣ አዎ መሞከር እችላለሁ ብላችሁ መለሳችሁ ማለት ነው። አይ ካን ስትሉ እችላለሁ አይደል? ትራይ ማለት ደግሞ መሞከር ነው። የስ ማለት አዎ። ስለዚህ የስ አይ ካን ትራይ አዎ መሞከር እችላለሁ። እዚህ ጋር ሲኤን እንደማንበብ አለባችሁ እንደ ካ፣ ኤንን ን ብለን ማንበብ፣ ካን ዋይ ኦ ዩን ዩ ብለን ማንበብ፣ ቲኤን ቴ፣ ኤልን ል ብለን ማንበብ፣ ቴል ኤምኤን ሚ ብለን ማንበብ። ካን ዩ ቴል ሚ ካን ዩ ቴል ሚ ምን ማለት ነው? ልትነግረኝ ትችላለህ ወይም ልትነግረኝ ትችያለሽ እንደምናለት ነው። ካን ዩ ቴል ሚ እንላለን ማለት። ካን ዩ ስትሉ ምንድን ነው? ካን ዩ ማለት ትችላለህ እያላችሁ ነው። ቴል ማለት ደግሞ መናገር፣ ሚ ማለት ነኝ። ስለዚህ ቴል ሚ ልትነግረኝ ትችላላችሁ ስትሉ ምን ትላላችሁ ማለት ነው? ካን ዩ ቴል ሚ ትላላችሁ ማለት ነው። ከዛ መልሳችን ሊሆን ይችላል አይ ካን ቴል ዩ አይ ካን ቴል ዩ ምን ማለት ነው? አዎ እነግርሃለሁ፣ አዎ ልነግርህ እችላለሁ ወይም እነግርሃለሁ ብላችሁ በቀላሉ መለሳችሁ ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። አይ ካን ቴል ዩ ማለት ምን ማለት ነው? አይ ካን ቴል ዩ እነግርሃለሁ ወይም ልነግርህ እችላለሁ ብላችሁ በቀላሉ መለሳችሁ ማለት ነው። እንግዲህ እዚህ ጋር መቻላችን ካን እየተጠቀምን እንዴት መቻላችንን የሆነ ፈቃድ ስንጠይቅ ደግሞ አሁን የሆነ ፈቃድ ለፐርሚሽን ወይም ፈቃድ ብለን ለምንጠራው እንደዚህ ማድረግ እችላለሁ ብላችሁ ስትጠይቁ እያስፈቀዳችሁ ማለት ነው። እሱንም መጠቀም ትችላላችሁ ካልን ማለት ነው። ስለዚህ እሱ ነው ዛሬ ያየን መቻላችንንና እንዴት ከሰዎች ፈቃድ እንደምንጠይቅ እየተማማረን ነበር ማለት ነው። ስለዚህ በዚህ መልኩ ማየት ግድ ይላል ማለት ነው። ካን መቻላችንን በዚህ መልኩ ስለምንችለው ነገር በቀላሉ መግለጽ ችለናል ማለት ነው። ስለዚህ ዛሬ ይህን አይተናል። ቀጣይ ደግሞ በደንብ ይመሰላላችሁ ይሆናል ማለት ነው። የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት ከምንገናኝ መልካም ተመኘሁላችሁ። ሰናይ ጊዜ